ጤና ይስጥልን የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 10 ቀን 2026 የተሰናዱ የቀትር ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። ሟቹ አባ ተክለ ማርያም በሕይወት እያሉ በሰሯቸው በጎ ስራዎች እስከዛሬ እየታወሱ መሆናቸው ተገለጸ። ዓለም አቀፍ የፓርላማ መረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። ኢትዮጵያውያን ላኪዎች የእንግሊዝን ከቀረጥ ነፃ የንግድ መርሃ ግብር እንዲጠቀሙ ተጠየቀ። የዓለም አቀፍ መርከበኞች ማህበር ኃላፊ በሶማሊያ ውሃ ላይ በባህር ወንበዴዎች ታግተው የሚገኙ 44 መርከበኞች እንዲፈቱ ጠየቁ። ኢራን ዶናልድ ትራምፕን ለመግደል አዲስ እቅድ መያዟ ተገለጸ። ስፔን ከቤልጂየም የምታካሂደው ጨዋታ ተጠባቂ መሆኑ ተነገረ። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ሟቹ አባ ተክለ ማርያም በሕይወት እያሉ በሰሯቸው በጎ ስራዎች እስከዛሬ እየታወሱ መሆናቸው ተገለጸ። አባ ማሪኖ መጋቢት 20 ቀን 1942 ዓመተ ምህረት በኤርትራ የሰገነይቲ ንዑስ ዞን ወይም አዲፍን የተወለዱ ሲሆን በመስከረም 2013 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። አባ ተክለ ማርያም ኃይለ ተስፋይ ወይም አባ ማሪኖ ከ20ኛው ክፍለ ዘመን አጋማሽ ጀምሮ እስከ 21ኛው ክፍለ ዘመን መጀመሪያ ድረስ ሕይወታቸውን ሙሉ ለሰብአዊ አገልግሎትና ለድሆች ድጋፍ የሰጡ ታዋቂ ኤርትራዊ የካፑቺን ካቶሊክ ቤተክርስቲያን ቄስ እንደነበሩ የሕይወት ታሪካቸው ያስረዳል። በፖለቲካዊ ችግሮችና ጦርነቶች ምክንያት በርካታ የአፍሪካ ቀንድ ዜጎች ስደት እንዲመርጡ በተገደዱበት ዘመን ለድሆች መጠለያ፣ ለስደተኞችም ደጋፊና ድምጽ በመሆን ያገለገሉ የሃይማኖትና የማህበረሰብ መሪ ነበሩ። በርካቶች እስከዛሬ ድረስ ስለ ሰብአዊነታቸው ምስክርነት ይሰጣሉ። ከኤርትራ ጀምሮ እስከ ሱዳንና የአውሮፓ አገሮች ድረስ የተዘረጋው አገልግሎታቸው በማይታክት ፍቅራቸውና በሰብአዊ ርህራሄያቸው ምክንያት የድሆች አምባሳደር የሚል የክብር ስያሜ አስገኝቶላቸዋል። ከ40 ዓመታት በላይ ለሰው ልጆች በአጠቃላይ በተለይም ለኤርትራውያን ስደተኞችና ለችግረኞች በታማኝነትና በትጋት አገልግለዋል። በበጎ ስራዎቻቸውና በሰብአዊ እርዳታቸው ምክንያትም በብዙ ሰዎች ልብ ታላቅና የማይረሳ ቦታ ይዘዋል። ከዚህ በተጨማሪ ስደተኞችን በትምህርትና በተለያዩ ድጋፎች ለማገዝ የመሪነት ሚና ተጫውተዋል። በ1977 በምስራቅ ሱዳን በወደል ሂላው ለሚኖሩ ኤርትራውያን ስደተኛ ልጆች በትግርኛና በእንግሊዝኛ የሚያስተምሩ ከመዋለ ሕፃናት እስከ ሁለተኛ ደረጃ ድረስ የሚያገለግሉ ትምህርት ቤቶችን መስርተዋል። በኋላም የትምህርት ቤት ወደ ከሰላ ከተማ ተዛውሮ በሺዎች የሚቆጠሩ ስደተኛ ተማሪዎች ትምህርት እንዲያገኙ አስችሏል። በተጨማሪም በ2005 በሱዳን የሚገኘውን የኦዲ ሸሪፈይ የስደተኞች ትምህርት ቤት በማደስና አዳዲስ የመማሪያ ክፍሎችን በመገንባት ከፍተኛ ሰብአዊ አስተዋጽኦ አበርክተዋል። አባ ማሪኖ ከ30 ዓመታት በላይ በጣሊያን ሚላን ከተማ በመኖር በፖለቲካዊ ችግሮችና በጦርነቶች ምክንያት ከአፍሪካ ቀንድ ለተሰደዱ ሰዎች እርዳታና ማህበራዊ አገልግሎት የሚሰጥ ትልቅ ማዕከል መስርተዋል። በመስከረም 2013 ከዚህ ዓለም በሞት ቢለዩም የድሆች አምባሳደር ያሰኛቸው በጎ ስራቸውና የከበረ ውርሳቸው በብዙ ኤርትራውያንና በበጎ ፈቃደኞች ልብ ለዘላለም ሕያው ሆኖ እንደሚኖር የሰሯቸው ስራዎች ይመሰክራሉ። ይህንንም የተለያዩ ምንጮች ያረጋግጣሉ። ዓለም አቀፍ የፓርላማ መረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። ዓለም አቀፉ የፓርላማ መረጃና ደህንነት ፎረም በአዲስ አበባ ከተማ ዛሬ ሐምሌ 10 ቀን መካሄድ ጀምሯል። ፎረሙ በአፍሪካ ለሁለተኛ ጊዜ የተካሄደ ሲሆን አዲስ አበባ መድረኩን በማስተናገድ ሁለተኛዋ የአፍሪካ ከተማ ሆናለች። ለሚቀጥሉት 2 ቀናት በሚቆየው በዚህ ጉባኤ ላይ ሽብርተኝነትን መከላከል፣ ቀጠናዊ ጸጥታ እንዲሁም የቴክኖሎጂ አጠቃቀም በዋናነት ትኩረት የተደረገባቸው ጉዳዮች ናቸው። መድረኩን በንግግር የከፈቱት የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮጵያ ይህንን ዓለም አቀፍ ፎረም የምታስተናግደው 7ኛውን ሀገራዊ ምርጫ ፍትሐዊና ግልጽ በሆነ መልኩ ባካሄደች ማግስት መሆኑ ልዩ ትርጉም እንዳለው ገልጸዋል። አፈ ጉባኤው አክለውም በምስራቅ አፍሪካ ቀጠና የሚስተዋሉ የጸጥታ ችግሮችን ከጎረቤት ሀገራት ጋር በመተባበርና በቆራጥነት ለመከላከል ኢትዮጵያ ሰፊ ስራዎችን እያከናወነች እንደምትገኝ ጠቁመዋል። በቴክኖሎጂው ዘርፍም ኢትዮጵያ አመርቂ ተግባራትን እያከናወነች መሆኑን ያብራሩት አፈጉባኤ ታገሰ ጫፎ የዲጂታልና የሳይበር ደህንነት ይበልጥ የተጠበቀ እንዲሆን በየጊዜው ከሚፈጠሩ አዳዲስ የቴክኖሎጂ እድገቶች ጋር ራስን በማላመድ ረገድ በትኩረት እየተሰራ መሆኑን ለጉባኤው ተሳታፊዎች አስገንዝበዋል።
በኢትዮጵያ የአሜሪካ አምባሳደር ኢርቪንግ ማሲንጋ በበኩላቸው ይህ ፎረም ሀገራት መረጃዎችን የጋራ በማድረግ የዜጎቻቸውን ደህንነት ለማረጋገጥና ድንበር ተሻጋሪ ወንጀለኞችን ተከታትሎ ለሕግ ለማቅረብ ትልቅ ዕድል የሚፈጥር መሆኑን ገልጸው መሰል ዓለም አቀፍ የደህንነት ትብብሮች ተጠናክረው መቀጠል እንዳለባቸው አሳስበዋል። የፎረሙ ሊቀመንበር ሮበርት ፒቲንገር በበኩላቸው ኢትዮጵያ ሽብርተኝነትን፣ ህገወጥ የሰዎች ዝውውርንና ሌሎች ቀጠናዊ የጸጥታ ስጋቶችን ለመከላከል በሚደረገው ጥረት ውስጥ እውነተኛ አጋር መሆኗን በተግባር እያረጋገጠች የምትገኝ ሀገር ናት ሲሉ ገልጸዋል። ኢትዮጵያውያን ላኪዎች የእንግሊዝን ከቀረጥ ነፃ የንግድ መርሃ ግብር እንዲጠቀሙ ተጠየቀ። የኢትዮጵያውያን ላኪዎች ብቁ የሆኑ ምርቶችን በቅናሽ ወይም ያለምንም ቀረጥ ወደ እንግሊዝ ገበያ ለማስገባት የሚያስችለውን የእንግሊዝ ታዳጊ አገራት የንግድ መርሃ ግብር ወይም DCTS ይበልጥ እንዲጠቀሙበት ሰኔ 8 ቀን 2026 በአዲስ አበባ በተካሄደ የስልጠና አውደ ጥናት ላይ ጥሪ ቀረበ። አውደ ጥናቱ በለንደን የሚገኘው የኢትዮጵያ ኤምባሲ፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የእንግሊዝ የንግድና ቢዝነስ መስሪያ ቤት፣ በአዲስ አበባ የሚገኘው የእንግሊዝ ኤምባሲ እንዲሁም የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት በጋራ ያዘጋጁ ሲሆን ከኢትዮጵያና ከእንግሊዝ የተውጣጡ ወደ 100 የሚጠጉ ተሳታፊዎች በአካልና በበይነመረብ ተሳትፈዋል። በዝግጅቱ ላይ ንግግር ያደረጉት በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን እንደገለጹት የመርሃ ግብር ለኢትዮጵያውያን ላኪዎች በተለይም በቡና፣ በግብርና፣ በአትክልትና ፍራፍሬ፣ በጨርቃጨርቅና አልባሳት ዘርፎች ላይ ሰፊ እድሎችን ይሰጣል። አምባሳደሩ አክለውም ላኪዎች ከዚህ የገበያ እድል ተጠቃሚ ለመሆን የጥራት ደረጃዎችን ማሟላት፣ የቁጥጥር መስፈርቶችን ማክበርና አስተማማኝ የውጭ ንግድ አቅምን መገንባት እንዳለባቸው አጽንኦት ሰጥተዋል። የንግድ ትስስርና የውጭ ንግድ ማሳደግ ዘርፍ የመንግስት ሚኒስትር አማካሪ አቶ ጸጋው በለጠ በበኩላቸው በኢትዮጵያ እየተካሄደ ያለው ቀጣይነት ያለው የኢኮኖሚ ማሻሻያ የንግድ ምህዳርን ለማሻሻልና የኢትዮጵያ ምርቶች በዓለም አቀፍ ገበያ ያላቸውን ተወዳዳሪነት ለማሳደግ ያለመ መሆኑን ገልጸዋል። አውደ ጥናቱ የእቃዎችን መገኛ ደንቦችና የእንግሊዝ ገበያ መግቢያ መስፈርቶችን ጨምሮ ስለ ፕሮግራሙ ተግባራዊ መመሪያዎችን የሰጠ ሲሆን አዘጋጆቹ መርሃ ግብሩ በሰፊው ጥቅም ላይ መዋሉ ኢትዮጵያ የውጭ ንግድ ምርቶቿን እንድታሰፋ፣ በዓለም አቀፍ የእሴት ሰንሰለት ውስጥ ያላትን ተሳትፎ እንድታጠናክርና የውጭ ንግድ ገበያዋን እንድታሳድግ ሊረዳት እንደሚችል አስታውቀዋል። የዓለም አቀፍ መርከበኞች ማህበር ኃላፊ በሶማሊያ ውሃ ላይ በባህር ወንበዴዎች ታግተው የሚገኙ 44 መርከበኞች እንዲፈቱ ጠየቁ። የዓለም አቀፍ የባህር ድርጅት ዋና ጸሐፊ አርሴኒዮ ዶሚኒጌዝ እነዚህን 44 መርከበኞች ነፃ ለማውጣት አስቸኳይ ዓለም አቀፍ ጥረቶች እንዲደረጉ ግፊት እያደረጉ መሆኑን የሂራን ኦንላይን ዘገባ አመልክቷል። ዘገባው አክሎም እነዚህ መርከበኞች በ3 መርከቦች ላይ እያሉ በሚያዝያና ግንቦት ወራት በሶማሊያና በኤደን ባህረ ሰላጤ አቅራቢያ በባህር ወንበዴዎች ቁጥጥር ስር መዋላቸውን ገልጿል። ዶሚኒጌዝ መርከበኞቹ እጅግ አስቸጋሪ ሁኔታ ውስጥ እንደሚገኙ በመጥቀስ በአስቸኳይ እንዲፈቱና እነሱን ለማስፈታት በሚደረገው ጥረት የሚመለከተው አካል ኃላፊነቱን እንዲወጣ አሳስበዋል። ዶሚኒጌዝ በዚህ ሳምንት በለንደን በተካሄደው ስብሰባ ላይ ለድርጅቱ ምክር ቤት እነዚህ ሰላማዊ መርከበኞች ያለምንም እንግልት በፍጥነት እንዲፈቱ የእናንተን ድጋፍ እጠይቃለሁ በማለት ተማጽነዋል። በተጨማሪም የመርከብ ባለቤቶችና ኦፕሬተሮች ሰራተኞቻቸውን ከአደጋ ለመጠበቅ አስፈላጊውን እርምጃ መውሰድ እንዳለባቸው ያሳሰቡት የዓለም አቀፍ የባህር ላይ ድርጅት ዋና ጸሐፊው አርሴኒዮ ዶሚኒጌዝ ለባህር ተጓዦች ደህንነት ሲባል መልካም የአስተዳደር ልምዶችን መከተል አስፈላጊ መሆኑን ገልጸዋል። ሰሞኑን በቀይ ባህርና በኤደን ባህረ ሰላጤ ላይ ለመርከበኞች ደህንነት የሚያሰጉ የባህር ወንበዴዎች እንቅስቃሴ እየጨመረ መምጣቱን የጠቆመው ዘገባው ባለፉት 3 ወራት ውስጥ ከ24 በላይ መርከቦች ላይ የጥቃትና የዘረፋ ሙከራ መታየቱን አስረድቷል። በዓለም አቀፍ ደረጃ ስጋት ሆኖ የቀጠለው የባህር ላይ ወንበዴነት ከ2024 እስከ 2025 ባለው ጊዜ ውስጥ በባህር ላይ የተፈጸሙ ወንጀሎች በ17 በመቶ መጨመራቸውን ዘገባው አክሎ አስታውቋል። ኢራን ዶናልድ ትራምፕን ለመግደል አዲስ እቅድ መያዟ ተገለጸ። ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ እስራኤል ለአሜሪካ ማጋራቷን ለጉዳዩ ቅርበት ያላቸው 2 ምንጮች ለሲኤንኤን የዜና አውታር ማረጋገጣቸውን ሌሊት የተሰራጨው ዘገባ ያመለክታል።
ይህ መረጃ በሁለቱ ሀገራት መካከል የነበረው የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረት በነገሰበት በአሁኑ ወቅት ተጨማሪ ስጋት ፈጥሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎችን ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ ለሙሉ አዲስና የተለየ ሴራን የሚያመለክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዝዳንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያጠናክሩ ተጽዕኖ ለማሳደር ታስቦ የቀረበ ሊሆን እንደሚችል አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህንን የተለየ ሴራ ሲከታተል እንዳልነበር ምንጮቹ አክለዋል። በ2020 በፕሬዝዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጄኔራል ቃሲም ሱሌይማኒ በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕን ኢላማ ልታደርግ እንደምትችል አሜሪካ ስታስጠነቅቅ መቆየቷ ይታወሳል። በጉዳዩ ላይ ከዎል ስትሪት ጆርናል ለቀረበለት ጥያቄ ዋይት ሃውስ ምላሽ ከመስጠት ይልቅ ትራምፕ ረቡዕ ዕለት የሰጡትን መግለጫ ጠቅሷል። እኔን ማጥፋት ይፈልጋሉ። በሁሉም የኢላማ ዝርዝራቸው ውስጥ እንዳለሁ አይቻለሁ። እስካሁን በመጠኑም ቢሆን እድለኛ ነበርኩ፣ ግን ይሄ ብዙ ላይ ዘልቅ ይችላል። እነዚህ ክፉና በሽተኛ ሰዎች ናቸው። ይህንን ካንሰር ከስሩ መንቀል አለብን። ታውቃላችሁ፣ ካንሰርን ገና በማለዳው ቆርጦ ማውጣት ያስፈልጋል። አሁን እየተሰማኝ ያለውም ይሄው ነው ሲሉ ትራምፕ ለጋዜጠኞች ተናግረዋል። በሌላ በኩል ባለፈው ሳምንት መጨረሻ በጦርነቱ መጀመሪያ ላይ የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ኻሜኔ የቀብር ስነ ስርዓት ላይ በርካታ ኢራናውያን የትራምፕን ሞት ሲመኙና ሲያሰሙ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ከኢራን ጋር እያደረጉት ባለው የዲፕሎማሲ ጥረት ላይ ጥልቅ ጥርጣሬያቸውን የገለጹ ሲሆን በቅርቡም ከትራምፕ ጋር በዋሽንግተን እንደሚመክሩ ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረው የመግባቢያ ሰነድ አብቅቷል ቢሎም እና በሁለቱ ወገኖች መካከል ጥቃቶች ዳግም ቢያንሰራሩም ከትዕይንት ጀርባ የዲፕሎማሲ ጥረቶች አሁንም እንደቀጠሉ አንድ የአሜሪካ ባለስልጣን ሐሙስ ዕለት አስታውቀዋል። ዋሽንግተንና ቴህራን እስከ ነሐሴ አጋማሽ ድረስ አዲስ የኒውክሌር ስምምነት ላይ ለመድረስ እየሰሩ ይገኛሉ። ሐሙስ ምሽት ሊወሰዱ የታሰቡ ወታደራዊ እርምጃዎች ለዲፕሎማሲው ሲባል ቢታገዱም በዩኤስ አብርሃም ሊንከን የጦር መርከብ ላይ ያሉ አብራሪዎች አስፈላጊ ሆኖ ከተገኘ ጥቃት ለመሰንዘር የሚያስችላቸውን ልምምድ በማድረግና የመከላከያ በረራዎችን በማካሄድ ላይ ይገኛሉ። የመርከቧ አዛዥ ዳን ኪለር በሺዎች ለሚቆጠሩት የመርከቧ ባልደረቦች ሁኔታዎች እየተካረሩ መምጣታቸውንም አስታውቀዋል። ስፔን ከቤልጂየም የምታካሂደው ጨዋታ ተጠባቂ መሆኑ ተነገረ። በአሜሪካ፣ ካናዳና ሜክሲኮ ጥምር አስተናጋጅነት እየተካሄደ በሚገኘው የ2026 የዓለም ዋንጫ ውድድር የሩብ ፍጻሜ ጨዋታ ዛሬም ቀጥሎ ይደረጋል። ምሽት 4 ሰዓት ላይ የአንድ ጊዜ የመድረኩ አሸናፊ ስፔን ከቤልጂየም ጋር የምታደርገው ጨዋታ በጉጉት ይጠበቃል። ስፔን በ16ቱ ጥሎ ማለፍ ጨዋታ ፖርቹጋልን እንዲሁም ተጋጣሚዋ ቤልጂየም ደግሞ አዘጋጇን ሀገር አሜሪካን በማሸነፍ ሩብ ፍጻሜውን መቀላቀላቸው ይታወሳል። የ2010 የመድረኩ ሻምፒዮን ስፔን በድጋሚ በመድረኩ ለመንገስ የምታደርገውን ጉዞ ለማጠናከር ወደ ሜዳ የምትገባ ይሆናል። በፈረንጆቹ 2018 ወርቃማ ትውልዷን ሳትጠቀም የቀረችው ቤልጂየም በዘንድሮ የዓለም ዋንጫ እስኬት ድረስ ትጓዛለች የሚለው ተጠባቂ ሆኗል። በስፔን ብሔራዊ ቡድን በኩል በዘንድሮ የዓለም ዋንጫ 4 ግቦችን ያስቆጠረው ሚካኤል አያርዛባልና ወጣቱ ኮከብ ላሚን ያማል በዛሬው ጨዋታ ይጠበቃሉ። የሁለቱ ብሔራዊ ቡድኖች አሸናፊ በግማሽ ፍጻሜው ከፈረንሳይ ጋር የሚጫወት ይሆናል። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ቀትር የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ጤና ይስጥልን።